ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሱት ሳምንታዊው የማህደር ወሎ መሰናዷችን እነሆ ተጀምሯል። በዛሬው የማህደር ወሎ መሰናዷችን በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የመጨረሻ ዓመት ተመራቂ ተማሪዎች በህብረተሰብ ውስጥ ገብተው የለዩዋቸውን ችግሮችና ለነዚህ ችግሮች ደግሞ የሰጧቸውን የመፍትሄ ሀሳቦች በሰፊው ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወሎ ዩኒቨርሲቲ በምርምርና ማህበረሰብ አገልግሎት መርሃ ግብሩ የአካባቢውን ማህበረሰብ ተጠቃሚነት የሚያረጋግጡ የተለያዩ ተግባራትን ያከናውናል። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ የስራ ኃላፊዎችና የዚህ ዓመት ተመራቂ ተማሪዎች ከረዋን የኦቲዝም ማዕከል ጋር በመተባበር የኦቲዝም ቀንን በደሴ ከተማ አክብረዋል። ወሎ ዩኒቨርሲቲ በኦቲዝምና ተያያዥ ጉዳዮች ዙሪያ ለህብረተሰቡ ግንዛቤ ለመፍጠር አልሞ እየሰራ መሆኑን ነው በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ የስራ ኃላፊዎች የሚገልጹት። እኛ በርካታ የሕክምና ባለሙያዎች የሕክምናና ጤና ሳይንስ ኮሌጅ ተማሪዎች አሉን። ስለዚህ የመጨረሻው ዓመት ሊመረቁ ሲሉ አንዱ ኮርሳቸው ይሄ በእንግሊዝኛው ቲም ትሬኒንግ ፕሮግራም የምንለው ወይም ደግሞ ማህበረሰብ አቀፍ የሆነ የቡድን ተግባር መማር ነው፣ ትምህርት ነው። ስለዚህ የኮርስ አይነት ነው እና ይሄ ኮርስ በማህበረሰቡ ውስጥ በሁለት ከፍለን ነው ልጆቹ አገልግሎቱን የሚሰጡት። የሕክምና ተቋም ላይ መነሻቸውን ያደርጉና እዛ ላይ የሕክምናውንም አገልግሎት ይሰጣሉ። ማህበረሰቡ ውስጥም ገብተው ችግር ይፈልጋሉ። ማህበረሰቡ ውስጥ ያሉ ችግሮች ምንድናቸው የሚለውን ነገር ኮሚኒቲ ዲያግኖስ እንለዋለን እኛ። ስለዚህ ችግሮችን ይለያሉ በማህበረሰቡ ውስጥ። እነዛን የለዩዋቸውን ችግሮች በርካታ ችግሮች እንኳን ቢኖሩ ፕራዮሪታይዝ ያደርጋሉ። ለየትኛው ቅድሚያ መስጠት አለብን የሚለውን ማለት ነው። ልክ ከነዛ ከለዩዋቸው ችግሮች መካከል አንዱ ኦቲዝም ነው። ብዙ የኦቲዝም ተጠቂ ህጻናት በቤት ውስጥ ተደብቀው እየኖሩ ከቤተሰብ ጀምሮ እነሱን እያገለለ ያለበት ሁኔታ ነው። ሰው ምንድነው መደረግ ያለበት የሚለው ነገር ሲታይ የግንዛቤ ፈጠራ መፍጠር ነው። ስለዚህ ከዚህ ጋር የኦቲዝም ረዋን ኦቲዝም ማዕከል ጋር አብረው በመተባበር እነዚህ ልጆች ፕሮጀክት ቀረጹ። ያንን ፕሮጀክታቸውን ለማስፈጸም የመጀመሪያው ነገር ምንድነው? በኦቲዝም ዙሪያ የግንዛቤ ፈጠራ ማድረግ ነው። አንዱ ምንድነው? አሁን ላይ ደግሞ ከረንትሊ እየተከበረ ያለበት በዓለም አቀፍም ደረጃ በሀገራችንም እየተከበረ ያለበት ታስቦ ይውላል። ግንዛቤ በመፍጠር ሂደት ላይ ያለ ስለሆነ ከዚህ ጋር ተያይዞ እነሱም ፕሮጀክታቸውን በዚህ ላይ በማድረግ እኛም አንድ ግሬድ እንሞላለን፣ ተማሪዎችን እንፈትናለን። ፕሮጀክት እንዴት እንደሚቀርጹ እንዴት የማህበረሰብን ችግር እንደሚፈቱ እናያለን። ማህበረሰቡን ደግሞ ቲሸርት አሰርተው በርካታ ነገሮችን አድርገው ስለ ኦቲዝም ዝም አልልም፣ ስለ ኦቲዝም ያገባኛል፣ ዝም ያለ ልጅ ይዤ ዝም አልልም የሚለውን መሪ ቃል በመያዝ በከተማ ውስጥ እንግዲህ ታላቅ ሰልፍ አድርገው ይሄው በመካከላችሁ በዚህ ሆቴል ተገኝተን የግንዛቤ ፈጠራ ስራ እየሰራን ነው። ኦቲዝም እንደምታውቁት በጣም የተለያየ ስም ይሰጠዋል። ልጆቹ ግን ልዩ ፍላጎት አላቸው። ያን ልዩ ፍላጎታቸውን ቤተሰብ ጀምሮ እስከ ማህበረሰቡ ድረስ አያሟላላቸው። በዛ ምክንያት የመጀመሪያው የግንዛቤ ፈጠራ ችግር ነው። ስለዚህ ግንዛቤ የመፍጠር አላማ አንዱ ነው። ስለዚህ ተማሪዎቻችን ቲሸርት አሰርተው ማህበረሰቡን ባነር አሰርተው ሞንታርቦ ይዘው ከተማ ውስጥ የተወሰነውን የከተማውን ክፍል በመዞር ለማንቃትና በዚህ በሉሲ ሆቴል ደግሞ ቋሚ መርሃ ግብር ወጥቶለት ይህ መርሃ ግብር ተካሂዷል ማለት ነው። ይሄም ለወደፊቱ ሲወጡ እንግዲህ የማህበረሰቡን ችግር ለይቶ መፍትሄ ከማህበረሰቡ ጋር በመሆን መፍትሄ እንዴት መስጠት እንደሚቻል መሰረት የጣለ የትምህርት አሰጣጥ ዘዴ ነው። በዛ ምክንያት ነው እዚህ የተገናኘ ነው ማለት ነው። በተናጠል ያደረግናቸው ትናንሽ ድጋፎች ውጤት አያመጡ። ዩኒቨርሲቲው እንደ ዩኒቨርሲቲው ባለሀብቶች የራሳቸውን ከተማ አስተዳደሩ የራሱን ደግሞ አንዳንድ ባለሙያዎች ሁሉም የራሱ ግብአት ይኖረዋል፣ ያስፈልጋል። ከዛም ወሎ ዩኒቨርሲቲ እንደ አንድ አጋር ጤናን እንደሚያስተምር ተቋም ደግሞ የራሱን የሆነ ኮንትሪቢዩሽን ወይም ደግሞ ግብአት ይሰጣል ማለት ለሚንከባከቡ ሰዎች እነዚህ ልክ እንደ ኦቲዝም ሴንተሩ ላይ ለህፃናት እንክብካቤ የሚያደርጉ ሰዎችን እና ለቤተሰብ ለተጠቂ ቤተሰቦች የተለያየ ግንዛቤ ፈጠራ ስራ የመስራት አንድ ትልቅ ፖቴንሻል ወይም ደግሞ አቅም አለን።
ስለዚህ ይሄንን በተጠናከረ ምንም የተለየ ነገር ብዙ ስለማያስወጣን ከተለያዩ አጋር አካላት ጋር በመሆን በዋናነት ይሄን ስራ እንሰራለን። ኦቲዝምን በተመለከተ ሁሉም የህብረተሰብ ክፍል በባለቤትነት ሊሰራ ይገባል የሚሉት በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የዘንድሮ ተመራቂዎች ዩኒቨርሲቲው በሰጣቸው ተልዕኮ መሰረት በህብረተሰብ ውስጥ ያሉ ችግሮችን ለይተው በማውጣት የመፍትሄ አቅጣጫዎችን ከማመላከትና ግንዛቤ ከመፍጠር ባለፈ ማዕከሉ ያሉበትን ችግሮች ለማቃለል የሚያስችሉ የተለያዩ ተግባራትን ከባለድርሻ አካላት ጋር ተጣምረው እየሰሩ መሆኑን ነው የገለጹት። በኮሚኒቲው ዙሪያን ፕሮብሌም አይደንቲፊኬሽን ነበር። ምን ችግሮች አሉ የሚለውን ስናይ በማህበረሰቡ ያሉ ችግሮች አሉ፣ ከተቋማት ላይ ደግሞ ያሉ ችግሮች አሉ። አንዱን ያየንበት የረዋን ኦቲዝም ማዕከል ላይ ሄደን ችግሮችን አየን። በማህበረሰቡ ላይ ለየን ምን ችግሮች አሉ። በተለይም ስለ አእምሮ ህመም ወይ ደግሞ ስለ ሜንታል ኢልነስ ያለው ግንዛቤ ትንሽ ወረድ ያለ ነው እና በዛ መሰረት ኦቲዝም ማዕከሉ ጋር ሄድን። ኦቲዝም ማዕከሉ ላይ ስንሄድ ብዙ ችግሮች አሉ። ስለዚህ እነዚህን እንዴት ነው መፍታት የምንችላቸው? እንደምታዩት አሁን 19 የኦቲዝም ቻይልድ ነው ያለው። ደሴ እንደምታውቋት ሰፊ ከተማ ናት። አንድ ኦቲዝም ማዕከል ይሄን ሁሉ አገልግሎት አይችልም። 35 ነበሩ፣ አሁን 19 ቀርተዋል ህጻናቶቹ። ብዙ ችግሮች አይተናል። በዛም ፕሮጀክት ነድፈን የተለያዩ ስቴክሆልደሮችን ኢንጌጅ አድርገን በአጭር ጊዜ የሚፈቱትን በአጭር ጊዜ እየፈታን እንገኛለን። ዋናውን ስራ የያዘልን ግን አሁን ዩኒቨርሲቲያችን ነው። ዩኒቨርሲቲያችን ይሄን ኦቲዝሙን ቀን ለማክበር ትልቅ ስራ ሰርቶልናል። የኦቲዝም ቀን አንድ ቀን ብቻ አይደለም፣ አመቱ ሙሉ 365 ቀን ሙሉ የልጆቹ ነው። እንረዳቸው። ብዙዎቹ ኦቲስቲክ የሆኑ ቻይልዶች ኢንቴሌክቹዋል ካፓሲቲያቸው ሀይ ነው ወይ 50% አቨሬጅ እና ከዛ በላይ ነው እና አይችሉም አንበል፣ ይችላሉ። የመሪ ቃላችን እንደሰማው ዝም ያለ ልጅ ዝም አልልም ነው እና ስለዚህ ይችላሉ። የሚችሉ ልጆችን አውጥተን እናስተዋውቃቸው። በጣም ብዙ ሰዎች አንደኛ ከግንዛቤ ማጣት የተነሳ በማህበረሰቡ ዘንድ ወላጆች የተወሰነ ግንዛቤ እንኳን ቢኖራቸው ማህበረሰቡ እርግማን ነው የሚል አስተሳሰብ ስላለው ይህ ዋናው ኦቲዝም ደግሞ የሚያጠቃው የአእምሮ እድገትን ስለሆነ በልጅነት የአእምሮ እድገታቸውን ይገታል እንጂ ሌላ እርግማን ወይም በዘርም የሚወራረስም አይደለም። በትምህርት ቤቱ 19 ልጆች ነው ያሉት። ስለዚህ ያልመጡ ልጆች አሉ። በደሴ ከተማም በወረዳዎችም ያልመጡ ልጆች አሉ። ለሚዲያ እናቀርበው፣ በእግር ጉዞ እናስተዋውቅ፣ ማህበረሰቡን አዌርነስ መፍጠር፣ ግንዛቤ መፍጠር ነው አላማው የእግር ጉዞ እና 66ታችንም ቲሸርታችን ዩኒቨርሲቲያችን አሰርቶልን የተለያዩ የግንዛቤ ማስጨበጫ ፕሮግራሞች አካሂደን የእግር ጉዞ አካሂደናል። የረዋን የኦቲዝም ማዕከል ብቸኛው የኦቲዝም ማዕከል ስለሆነ በጣም ብዙ ግንዛቤ የሌላቸው ሰዎች በብዙ ፍርሃት ውስጥ ያሉ ሰዎችም ስላሉ ያሰብንበት ምክንያት የእግር ጉዞውን ግን ያው መድረስ ያልቻልነውን ቦታ ቢያንስ ወረቀቶችን በመስጠትና በምናውጅ አዋጆች ለመድረስ ስላሰብን አንደኛው የሚፈጠረው ነገር ማግለል ነው። ከሌሎች ልጆች ጋር እንዲቀላቀሉ ማድረግ። ምክንያቱም ያ ራሱ ልጆቹ በተወሰነ ፐርሰንት ከዛ እንዲወጡ ስለሚያደርጋቸው በ2015 ዓ.ም መስከረም 8 ቀን 5 በኦቲዝም ጥላ ስር የሚኖሩ ህጻናትን ይዞ ስራ የጀመረው ረዋን የኦቲዝም ማዕከል የበርካታ ቤተሰቦችን ችግር አቃሏል። በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የዘንድሮ ተመራቂዎችና የስራ ኃላፊዎች ከረዋን የኦቲዝም ማዕከል ጋር በመተባበር በልዩ ልዩ ዝግጅቶች የኦቲዝም ቀንን ማክበራቸው በተለይ በግንዛቤ ፈጠራ በኩል ከፍተኛ ሚና ያለው መሆኑን ነው የማዕከሉ ስራ አስኪያጅ የሚናገሩት። የመጀመሪያ ልጅ ረዋን ኦቲስቲክ የሆነች ልጅ ናት ያለችኝ። ግን እኔ የከፈትኩት ደግሞ በሱ አይደለም። አንድ እናት ልጇን በሰንሰለት አስራ የቀን ስራ ስትሰራ ሰዎች ወስደው አሳይተውኝ እሱን ትምህርት ቤት አስገብቼ እኔ ተመላሽ ነኝ። ከመጣሁትም ከሳውዲ አረቢያ ነው። ተመልሼም ደግሞ ለሌላ ፕሮሰስ ነው የመጣሁት። ድንገት ልጁን ሲያሳዩኝ ይህን ልጅ ማውጣት አለብኝ ያለው ችግር ከኔ ልጅ ጋር ነውና እናት በሰንሰለት አስራው እንዴት ነው እንደዚህ የሚሆነው የሚለው ነገር በጣም ስለጎዳኝ ትምህርት ቤት ስፈልግ ምንም አይነት ትምህርት ቤት የለም፣ የሚቀበለው አካል የለም። እሷን ባልጥሏት ሂዳል። ቀን ሰርታ ማታ ስመጣ ነው የምከፍትለት። ሰንሰለት ለውሻ እንጂ ለሰው መቼም በጣም ይከብዳል። ስለዚህ ያኔ ሊያስተኛኝ ስላልቻለ ምንም አለመኖሩ አዝኜ በቃ ከፍታለሁ ብዬ ወሰንኩኝ። ስከፍተው ነገሮች እንዲህ ባልጋ አይደለም፣ በብዙ ስቃይ ነው። ያው የመጀመሪያ ጊዜ ልከፍትም ስነሳ እንደዚሁ አንዲት ጓደኛ አብሽር የቤት ኪራይ ብላ እሷም እንደዚህ ያገዘችኝ። እንዲሁ አሜሪካን ነው የምትኖረው፣ አመለወርቅ ትባላለች። በጣም መልካም ሴት። ከዛ በኋላ ያለው ግን ለኔ ዳገት ሆነብኝ። ያው ቤት ኪራይ ተወቷል የሚጨምረው ያልኩኝ በቃ ወርቄ መሸጥ ጀመርኩ። መንገዳገር ተማሪዎችም ሊመጡልኝ አልቻሉ። የሚከፍልን ተማሪ የለም። እንደገና በማቆያ ስከፍት ደግሞ ሰው በጣም የግንዛቤ ጥረት ስላለ እንዴ እኔ ልጅ ከበሽተኛ ልጅ በንክኪ ሁሉ የሚተላለፍ ነው የሚመስላቸው። ኦቲዝም በንክኪ አይተላለፍም። ያንን ማስረዳቱ ለኔ ብዙ ፈተና ሆነኝና ትልቁ ፈተና የዛኔ ነው የተጀመረው። የቤት ኪራይ መከፍለው ሳጣ ወደ ወርቅ መሸጥ ሄድኩኝ። ወርቀሽ የራሴን ሸጥኩ። ሲሸጥ እኔ ምን ነገር አይመስለኝም። በቃ የሚታየኝ ሰው እንደሚወጣና እንደሚድን ነው እያልኩ መጨረሻ ላይ እንደዚሁ በአሜሪካ የሚኖሩ
እህት ወንድሞች አይዞሽ በማለት በማበረታታት ከጎኔ ሆነው ልጆችን በማስተማር 6 ልጆችን በማስተማር ዲኤምቪ ፎር ደሴ እነሱ በቃ በጣም በትልቁ ከጎኔ ሆነው ይሄው መንግስት ከተማ አስተዳደሩ ከክራይ ቤት አወጣኝ፣ ቦታ ሰጠኝ። ያን ቤት ደግሞ ሰሩልኝ። ዲኤምቪ ፎር ደሴ ሙሉ ወጪውን አድርገው ሰርተውልኝ ዛሬ እፎይ አድርገውናል። ወሎ ዩኒቨርሲቲ ዘንድሮ ትንሽ ለየት ባለ ሁኔታ አክብረናል። አንደኛው እኔ ለ2 ጊዜ ስጠይቅ የነበረው የእግር ጉዞ ነው ባለው የጸጥታ ሁኔታ ባለመሳካቱ፣ አሁን ግን ራሳቸው ኃላፊነቱን ወስደው ወሎ ዩኒቨርሲቲ የእግር ጉዞ አድርገው በእግር ጉዞ ሰው ጋር አዌርነስ እንደሆነ ግንዛቤ እንደሆነ አድርጎልኛል። ቲሸርታቸውን ለብሰው ነው ድምቅ ብሎ ነው። ይሄ አንድ ደስ ያለኝ ነገር ነው። ኦቲዝም የሚለውን ቃል ምን እንደሆነ እንዴት እንደሆነ መነሻውን ራሴ ነኝ ሰርች አድርጌ ልጄን ወደ መርዳት የገባሁት። ከመርዳትም የተነሳ ብዙ ለውጥ አመጣች፣ ብዙ ባህሪ አመጣች፣ መረጋጋት አመጣች። በመሰጣት በማነበው በማገኘው እውቀት ልጄ ላይ ሰርቼ ልጄ ብዙ ነገር አሁን በጣም የተለወጠች ልጅ ናት። እንደውም በጣም ጎበዝ ልጅ ናት። የሚያያትም ያደንቃል። ያው አለው ባህሪ የመጮሁ የመረበሹ ምናምን ቢኖርም በዛው ደግሞ እጥፍ ደግሞ ብዙ ስራ ትሰራለች ቤት ውስጥ ልጄ። ኦቲዝም ባለባቸው ልጆቻቸው ምክንያት ለውስብስብ ችግሮች ተጋልጠው መቆየታቸውን የሚገልጹት አስተያየታቸውን የሰጡ ወላጆች ልጆቻቸው ረዋን ኦቲዝም ማዕከል ገብተው በተደረገላቸው እንክብካቤ ለውጥ ማምጣታቸውንና በዚህም ደስተኛ መሆናቸውን የተናገሩት። ጣራ እያየ የመጮህ ባህሪ ምናምን መጣ። ከዛ ያንን እያለ ደግሞ ለትምህርት ቤት ደረጃ ሲደርስ መናገር አይችልም። ከዛ መናገር አይችልም። ይሄ ልጅ ወደ የት ነው የምወስድ ምናምን ብዬ ታስብ ትግል ፍሬ የሚባል ትምህርት ቤት ወሰድኩት። ትንሽ አባቴ ምናምን የማለት ባህሪ ደግሞ መጣ። ትንሽ ትንፋሽ አገኘሁና ደግሞ ከዛ መልስ አይመልስም። ይሄ ማህዬ እናንጣ ምናምን ታልኩት ምላሽ አይመልስም። ከዛም በኋላ ደግሞ ሰው ቤት እቃ ታጥብ፣ ልብስ ታጥብ ምናምን ነው የሚያውቁት። ከዚያ ጊዜ እንደማያውቁ ጥለውኝ ይሄዳሉ። እንደገና መስጊድ ወጣው በሱ ምክንያት ማለት ነው። የሰው ፊት መገረፍ ያስኩኝ ማለት ነው። ኢማን በጣም ጥሩ ሰው ናት። በጣም በክብር ነው የተቀበለች። ከዛ በቃ ጨለማው የነጋልኝ ነው መሰለኝ። ልጄ ወደ ትምህርት ቤት ለመሄድ የሞከረልኝ ጊዜ ማለት ነው። አሁን ደህና ነው። እንደዚህ መጣ ታክሲ እንሂድ እያለች ፒያሳ እንሂድ ያለች አያውቅም። ፒያሳ ይሁን አራዳ ይሁን እንትና ይሁን እኔ እንደዚህ ቻርጎ ቢጃማዬን ብቻ ይዞ ነው የሚሄደው የሚጓዘው ማለት ነው። ከዛ ያንን እየለቀቀ ታክሲ እንሂድ ምናምን ቶሎ ቦርሳ የማዘል ባህሪ ምናምን መጣ። ትንሽ እያወራ ነው። ያው መልስም ባይመልስም ይሄ ከሌ መጥቶ የሚባይልም ወደፊት ተስፋ ልይሻል። ዩኒፎርም ማህዬ ለብሶት ይመጣ ማለት ነው ብዬ በጣም ተደሰትኩ። እስከ 3 ዓመት እስከ 4 ዓመት አላውቅም። ያው ይናገራል ምናምን ከዛሬ ነገ እያልኩ ያው ስልክና ቴሌቪዥን እንትን ነበር። ስልክ በጣም እንትን ነበረ እና እንደ ችግርም የሚጋልጠው አልመሰለኝም እና ያወቅነው ከ3 ዓመት በኋላ ነው። የረዋን ኦቲዝም ማዕከል መከፈቱን ስሰማ አስገባሁት። አሁን 2ኛ ዓመቱ ነው። አሁን ግን እየጻፈ እያነበበ ነው። ማንኛውም ነገር ጽፎ የሚሰጠውን ነገር አስመስሎ ይጽፋል ይላል። በጣም ትልቅ ለውጥ አለው። አሁን ደህና ነው። ስንናገረው እቃ አምጣ ምናምን ስንለው ያመጣል። መናገር ብቻ ነው እንትን የሚለው እንጂ ማንኛውም ነገር አድርግ እንደ ተው የምንለውን ነገር ይተዋል። እንደ አድርግ የምንለውን እቃ የምናዘውንም እያመጣ ነው። አሁን በጣም ትልቅ ለውጥ አለው እና አሁን እኛ በፊት እዚህ ሳይገባ ሳለ የሱ ተናናሾች ቦርሳ ይዘው ወደ ትምህርት ቤት ሲሄዱ እኛ እያየን ማዘን ነበር። በጣም ትልቅ እንትን ነበር። አሁን ግን 2 ዓመቱ አልሐምዱሊላህ አብሮ እኩዮቹ ጋራ ደብተር ይዞ እየወጣ እያለ አሁን እያስመሰለ እየጻፈ ነው የሚሰጠውን ሁሉ እና በጣም ትልቅ ለውጥ አለው። ረዋን ኦቲዝም ማዕከል ሲከፈት ወደዛ አስገብቼ አሁን በመረዳት ላይ ትገኛለች። በዛ የሚያገኘው ለውጥ ምንድነው? ልጅቱ ብዙ መጽዳት አትችልም ነበር። አሁን የተወሰነ ድምጽ ማውጣት ይዛለ፣ የቤተሰቦቿን ስም መጥራት ይዛለ። መጨረሻ ላይ ደግሞ ምግብ በምፈልግበት ሰዓት እቃ ቤት ሄዳ ማልቀስ ይዛለ። ብቻ ብዙ ለውጦችን አይቼባታለሁ በልጅቱ። ያው ማመስገን እፈልጋለሁ ረዋንን። ገና በ2 ዓመቱ ነው 2 ዓመት ከ5 ወር ምናምን አካባቢ ነው ያወቅኩት። በቃ ልጄ በጣም ፈጣን ነው። በቃ ዝም ብሎ ፍጥነት አለው። በቃ ዝም ብሎ መሄድ ነው፣ ቆሻሻ መብላት ነው፣ ያገኘው በቃ ወዳፉ ነው የሚያደርገው። ምንም ነገር የሚመርጥ የለም። ሌት እንቅልፍ የለኝም፣ ቀን ረፍት የለኝም። ይሄዳል በቃ ዝም ብሎ ረፍት የለውም። በቃ ማጥፋት ምን ማለት መስፈር ምን ማለት ነው በቃ ስራው። ረዋን ጋር አላህ ሰው አገናኘኝ፣ ልጆች አገናኙ፣ ሰዎች አገናኙ። እሷ ጋር ከገባ ወዲህ ቆሻሻ የሚባል ነገር አይበላም። ፖፖ ይጠቀማል፣ በራሱ ምግብ ይበላል እና በጣም ብዙ ለውጥ አለው።
ታው ስትዩ ይሰማል። አሁን ልብሱን ያውልቃል፣ ራሱ ገላውን ራሱ በመታጠብ ይወዳል። ረዋን የኦቲዝም ማዕከል የበርካታ ወላጆችን ችግር ያቃለለ ቢሆንም ማዕከሉ ያለበት ቦታ ራቅ ያለ በመሆኑ በትራንስፖርት እጥረት እየተፈተነ ይገኛል። በዚሁ አጋጣሚ ማሳሰብ ፈልገው ወሎ ዩኒቨርሲቲም ከዚህ በኋላ በመቀጠል ለደሴ ከተማ አስተዳደር ሴቶችና ህጻናት መምሪያ ኃላፊ እሱን እንዲረዱኝ ይጠይቃለሁ ማለት ነው። እንዲሁም ደግሞ ለከተማ አስተዳደሩም በዚህ አጋጣሚ በቂ ቦታ ሰጥቶኛል። አሁንም ደግሞ የማስፋፋቱንም እንደገና ወደ ሌላም ደግሞ ይሄ የመንገዱን ሁሉንም ነገር እነሱ አይዞሽ ከጎንሽ ነን ስላሉኝ ይህም ነገር ደግሞ በደንብ እንዲቀጥልልኝ ትራንስፖርትም ችግር ስላለ ደግሞ ትራንስፖርት ደግሞ ቢመቻችልን እነዚህ ተደበቁ ልጆች ወደ ኋላ እየተመለሱብን ስለሆነ ዋና በአንገብጋቢያውን ትራንስፖርት ችግር ነው። ትራንስፖርትም ደግሞ ቢመቻችልኝ እላለሁ። ረዋን የኦቲዝም ማዕከል ያሉበት ችግሮች እንዲቀረፉ በትኩረት እንደሚሰሩ ነው በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የማህበረሰብ ተኮር ትምህርት ክፍል አስተባባሪ ሲስተር ዚነት አበጋዝ የተናገሩት። ጥሩ ተሞክሮ አግኝተንበታል። የበለጠ ከዚህ ማዕከል ጋር ከረዋን የኦቲዝም ማዕከል ጋር በመተባበር የተሻለ ነገር መሰራት እንዳለበት ማለት እንደ ከተማችን ሰራ ማለት እንደ ክልል ሰራ ማለት ነው። ስለዚህ እንደምታውቁት ይሄ ማዕከል ብቸኛ ማዕከል ነው። ስለዚህ ይሄንን ማጠናከር ማለት ትልቅ ነገር ነው ማለት ነው። ስለ ኦቲዝም ማስተማር ግድ ነው። እኛ ደግሞ ይመለከተናል። መሟላት ያለባቸው ነገሮች መሟላት አለባቸው። ስለዚህ ቤት ያሉት ልጆች በትራንስፖርት ምክንያት መቅረት ስለሌለባቸው እኛም የበኩላችንን ከሌሎች አጋር አካላት ጋር ጥረት እናደርጋለን ብዬ አስባለሁ። ከኦቲዝም ጋር የሚኖሩ ልጆች ያሏቸው ወላጆችም ልጆቻቸውን ወደ ረዋን የኦቲዝም ማዕከል እንዳመጧቸው የማዕከሉ መስራችና ስራ አስኪያጅ ኢማን መሐመድ ጥሪ አቅርባለች። ደሴ ውስጥ ያሉት አልወጡም። የክፍለ ሀገሮች ግን በሚዲያ ሰምተው የሚገርም ነው። በአሚኮ አየን ይሉኛል፣ እንደዚህ አየንሽ ይሉኛል። አሁን እኛ ጋር ከወልዲያ ከባቲ ከአፋር ክልል እውነት ነው የምለው ደውለው እንምጣ እንዴት እንምጣ የሚሉ አሉ። እና እዚህ ደግሞ ደሴ ውስጥ ያሉት ደግሞ አጠገባቸው ስለሆነ ልጆችን ባይደብቋቸው ቢያወጣቸው፣ በተለይ ቅርብ ያሉ በትራንስፖርት የቀሩት ደግሞ እስኪመቻችላቸው ያው እንግዲህ ስፖንሰር ስናገኝ እናነሳለን። አሁን ግን ባለው ሁኔታ ግን እናት ለልጇ መስዋዕት መክፈል አለበት፣ አባትም ቢሆን መስዋዕት መከፈል አለበት። ህይወት እስካለ ድረስ እነዚህ ልጆች መስመር ማስያዝ አለብን። ኦቲዝም ደግሞ የሚያሳፍር ነገር አይደለም፣ እርግማንም አይደለም። እኛም ደግሞ ፈልገን አላመጣነውም። እንደውም እኛ ፈጣሪ እኛን ስላመነን ነው እነዚህ ልጆች የሰጠንና አማናችንን ባንወስድ። የወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ምክትል ዲን ዶክተር መለሰ ሸንቁጥ እንደሚሉት ኦቲዝም ያለባቸውን ህጻናትና ሌሎች የህብረተሰብ ክፍሎች ከማግለል ይልቅ ችግሩን ተቀብሎ ለመፍትሄው በትኩረት መስራት ይገባል። ማንኛውም አካል ማወቅ ያለበት ነገር አእምሮ ልክ እንደሌላው አካል ነው። ኩላሊት ይታመማል፣ ኩላሊት ሲታመም እንታከማለን። ጨጓራ ይታመማል፣ ጨጓራ ሲታከም፣ ልብ ሲታመም ልብ ይታከማል። አእምሮም ይታመማል። የአእምሮ ለየት የሚያደርገው አለቃ ነው፣ ሌሎቹን ይቆጣጠራል። ስለዚህ የሚታዘዘው ጡንቻ፣ የሚታዘዘው የሰውነት ክፍል አብሮ ይጎዳል ማለት ነው። የአእምሮ ጉዳት ብቻውን እንደ ሌሎቹ ጉዳት አይደለም። ስለዚህ የሚያዛቸውም አካላት አብረው ስለሚጎዱ ችግሩን ከፍ ያደርገዋል። ስለዚህ ይሄ አእምሮ ልክ እንደ ማንኛውም ወይም ደግሞ አንጎል ብለን የምንጠራው ቋሚ የጭንቅላታችን ውስጥ ያለው መዋቅር እንደ ማንኛውም ስለሚታመም የመጀመሪያው ይሄን ማመን ነው። በቃ ፈጣሪ ወይም ደግሞ እግዚአብሔር ለብቻው አእምሮን አሳመማለሁ፣ ለብቻው ጉበትን ኩላሊትን አሳማለሁ ብሎ አይመጣም። ልክ በተለያዩ ምክንያቶች አንጎላችን አእምሯችን ይታወካል፣ ይታመማል። ያንን ከግምት ውስጥ ማስገባት ነው የመጀመሪያው ግንዛቤ መያዝ ያለብን ነገር ይሄ ነው። ስለዚህ ቤተሰብ ወይም ደግሞ የችግሩ ተጠቂ አካላት ይሄንን ግንዛቤ መውሰድ መቻል አለባቸው ማለት ነው። ሌላ ፈጣሪ ረግሞን ወይም ደግሞ በባዕድ አምልኮ ወይም በሌላ ነገር የሚመጣ ነገር እንደ ማንኛውም አጋላጭ ለኩላሊታችን ጤና እንዲታወቅ አጋላጭ ምክንያቶች አሉ። እነሱ ለአንጎላችንም ይሰራሉ ማለት ነው። ይሄንን ካመንን ተጠቂ ልጆቻችን ማንኛውም አይነት የአእምሮ እድገት ውስንነትም ያለበት ይሁን፣ ኦቲዝም ውስንነት አይደለም፣ ፍላጎታችን የተለያየ ስለሆነ ነው። ኦቲዝምም ያለበት ይሁን ሌላም ያለበት የአእምሮ ጋር የተያዘ በሽታ ያለበት ልጅ ቤት ውስጥ አስቀምጠን በር ቆልፈን ልናኖርበት የሚችለው ምንም አይነት መንገድ ሊኖር የለበትም፣ ደግሞ ሊኖር አይገባ ማለት ነው። የወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ምሁራን በኦቲዝም ዙሪያ ለህብረተሰቡ ግንዛቤ ለመፍጠርና የረዋን ኦቲዝም ማዕከልን በማገዝ ሙያዊ ኃላፊነታቸውን ለመወጣት ዝግጁ መሆናቸውን የገለጹት ተመራቂ ተማሪዎቻችን እንደ መነሻ እንደ ምክንያት ለመገናኘታችን ሆኖ ዛሬ በጣም ብዙ ነገር ራሴንም ለማየት እንትን ብያለሁና እንደ ዩኒቨርሲቲውም ስራ ትምህርት ክፍል በጣም የምንሰራው ነገሮች አሉ። አንድ እንደ ግለሰብ የእውነት በሳምንት ወር በ15 ቀን አንድ ቀን ለመጎብኘት ክፍተታቸው ላይ
ክፍተት ለመሙላት በጣም እንደው ዝግጁ ነኝ፣ ቁርጠኛ ነኝ። ከባለፉት 5 ዓመት ወዲህ እንደውም በሪል ክሊኒካል ኤክስፒሪየንስ ሳስተውል ኢቨን ይሄ ቨርቹዋል ኦቲዝም አይነት ነገሮች ሁላ እንዳሉ አሁን ወላጆች አውቀው ይሁን ሳያውቁ እንዲደለልላቸው ምግብ እንዲበላላቸው ይሉና ታብሌት ይሰጣሉ፣ ቴሌቪዥን ይከፍታሉ። ኢቨን ይሄ ሞግዚት ወይም አጋዥ ሰራተኞችም ጋር ተያይዞ ልክ ሆነ ሚዲያ ላይ ተገጥመው ይላሉ ልጆች። ስለዚህ ባህሪያቸው ቅድም እንደተባለው ትንሹን ወግ፣ ባህል፣ እምነት፣ ሃይማኖቱ የሚፈቅደውን ትንሽ ከማድረግ ይልቅ በምን ይደለላሉ በምን እንደዛ ሲሉ ኤኒዌይ ወደ ኦቲዝም ስፔክትረም ራሱ ቴክኖሎጂ ባይ ኢትሰልፍ አስ ኢት ሃዝ ሞር አድቫንቴጅስ ዲስአድቫንቴጅስ አልሶ ኢዝ ኢንክሪዚንግ። ስለዚህ በተለይ ወላጆችም እዛ አካባቢ ትንሽ ስራ መስራት እንዳለባቸው ነገር እኔ እያስተዋልኩ ነው። ኦቲዝም በጣም ከባድ ነገር ነውና ከፍ ያለ ተሳትፎ ይፈልጋል። እነዚህን ተሳትፎች በእኛ ብቻ አይደለም፣ መንግስት ራሱ የራሱ ድርሻ አለው። የሚሰራው ድርሻ የጤና ተቋማትና ሌሎች አጋር አካላት ፍላጎት እንግዲህ እነሱ ፍላጎታቸውን ማሟላት በዋናነት እነሱን የሚያማክል ነገር ከከተማ እስከ ቤት ስንመጣ እናጣለና ያንን ለማሟላት ዩኒቨርሲቲው ራሱን ችሎ አሁንም እየሰራ ያለው ስራ አለ፣ ወደፊትም አብሮ የሚሰራው ስራ አለ። ግን የሁላችንም ቅንጅት ይፈልጋል። የወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች ኦቲዝምን በተመለከተ ግንዛቤ ከመፍጠር በተጨማሪ ተላላፊ ያልሆኑ በሽታዎችን በስፖርት በማከም የህብረተሰቡን ጤንነት ለመጠበቅ የሚያስችሉ ተግባራትንም በማከናወን ላይ ይገኛሉ። ማህበረሰባችን ብዙ ጊዜ ከግንዛቤ እጥረትም ሊሆን ይችላል ከሌላም ተጓዳኝ ምክንያቶች ስፖርት ላይ ያለውን እንቅስቃሴ ገታ አድርጎ ለስራ ነው ሲሮጥ የምናየው እና ብዙ ጊዜ ምንድነው ጤናችን ለመጠበቅ ሆስፒታል ከመሄዳችን በፊት በበሽታ ተይዘን ከመስቃየታችን በፊት ኤክሰርሳይዝ በማድረግ አካላዊ እንቅስቃሴ በማድረግ ጤናችን መጠበቅ እንችላለን በሚል መሪ ቃል ከማህበረሰባችን ጋር በመገናኘት ማህበረሰቡን አንደኛ የግንዛቤ ማስጨበጥ ስራ እንሰራለን። ሁለተኛ ደግሞ አንድ ሰው ወይም አንድ ግለሰብ ጤናው በአንድም በሌላም መልኩ ቢታወክ ኤክሰርሳይዝ በማድረግ ዳይል ኤክሰርሳይዝ ቀለል ያለ የአካል ብቃት እንቅስቃሴ በማድረግ ከዛ ከያዘው ችግር መላቀቅ እንደሚችል የምክር አገልግሎትም እንሰጣለን ማለት ነው። የተግባር ልምምዳችን ላይ ነን። ሰኔ ተመራቂ ተማሪዎች ነን። በዚህም ላይ የቧንቧ ክፍለ ከተማ ጤና ጣቢያ እዛ ተመድረን እየሰራን በምንገኝበት ጊዜ ልናየው በቻልነው ከፍተኛ የሆነ የተላላፊ ያልሆኑ በሽታዎች ስኳርና ደም ግፊትን ጨምሮ በርካታ የሆኑ ታካሚዎች ነበሩ እና እነዚህን ከመድኃኒቱ ባሻገር የህይወት ዘይቤያቸውን እንዲያስተካክሉ መክረን እንደ ጤና ባለሙያነታችን ከኛ የሚጠበቀውን ትምህርት ሰተናቸው ወደዚህ እንቅስቃሴ እንዲገቡ አድርገናል። በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች በተፈጠረላቸው ግንዛቤ ስፖርታዊ እንቅስቃሴዎችን በማድረጋቸው ጤናቸው እየተሻሻለና ለውጥ ማምጣት መቻላቸውን የመርሃ ግብሩ ተጠቃሚ የህብረተሰብ ክፍሎች ይናገራሉ። ራስን በስፖርት ማከም ፋይዳው የጎላ መሆኑንም ይገልጻሉ። ስፖርት እንድሰራ ጥሪ ያደረጉልኝ የወሎ ዩኒቨርሲቲ ተመራቂ ተማሪዎች ናቸው። አጋጣሚ ጤና ጣቢያ ነበር መድኃኒቱንም ወስደው ጥሪ ተደረገልኝ። ወደ ስፖርት ሜዳ መጣሁኝ። ስፖርት ጥቅም አለው። እስካሁንም ጥሪ ያልተደረገልንም ተማሪዎቹን በዚህ ስም እናመሰግናለን። ስፖርት ጥሩ ነው። ከመድኃኒቱ ልቅ ስፖርት ብንከታተል የበለጠ ውጤታማ ነው ብዬ አምናለሁ። በእኔ ወደፊት ኢንሻአላህ ስፖርት እየሰራሁ ልድንም እችላለሁ። ያባላህ እጅ ነው። ግን መሞከሩ ደግሞ ጥሩ ነው። የስፖርቱ ለግፊቱ ብቻ ሳይሆን የአእምሮ ንቃት አለው። ተስፋ ይሰጣል። በወሎ ዩኒቨርሲቲ ምሩቃን ተማሪዎች አማካይነት ስፖርት ለጤና፣ ስፖርት ለምርት፣ ስፖርት ለምርምር የሚለውን መርሆ ተከትለው እኛንም በአካል እንቅስቃሴ ጤንነታችን ለመጠበቅ አካላችንን ለማዳበር ተገኝተን ያው ስፖርት ልምድ እያደረግን ነው። ይሄ ስፖርት ማለት እንግዲህ ለብዙ ነገሮች ጠቃሚ ነው። ስኳር አለብህ ነው የተባልኩት። ያው እየተከታተልኩ ነው። በስፖርትም ውጤቱም ደህና ነው። ስኳር በሽታን፣ የደም ግፊትን፣ የኩላሊትን በቃ ብዙ በሽታዎችን ሁሉ በስፖርት ማጥፋት እንችላለን። የስንፍናችን የድካማችን ነው እንጂ ስፖርት ብንሰራ ሁልጊዜ ከነዚህ በሽታዎች እንከላከላለን፣ እናጠፋቸዋለን። መድኃኒት ከመውሰድ አስቀድመን
ስፖርት ብንሰራ ለዚህ በሽታ ማንጋለጥም ነበረ እና ስፖርት ጠቃሚ ነው። በበኩሌ ይህንን እድል በማግኘቴ የሙያው ልምድ ያላቸው ሰዎች ጋር እነሱ ጋር በመስራቴ በጣም ደስተኛ ነኝ፣ እድለኛ ነኝ። እንኳን ለራሴ አይደለም ለሌሎች ጓደኞችም ይህን ምክር እመክራለሁ፣ እንዲመጡም አደርጋለሁ፣ አበረታታለሁ እና በጣም ጥሩ ጅምር ነው። አመሰግናለሁ። ይሄን ስፖርት ከጀመርኩ አንድ 4 ወር አካባቢ ይሆነኛል። በዋናነት የጀመርኩት ግፊት ስለምታመም የግፊት ተጠቂ ስለነበርኩኝ ያንን ለማስተካከል ነው። እናም በእነዚህ ወራት ውስጥ ኪሎ ቀንሻለሁ። ከነበረኝ ኪሎ ወደ 4 ኪሎ አካባቢ ኦልሞስት 5 ይሆናል አሁን ብዬ አስባለሁ። እንደዛ ኪሎ ቀንሻለሁ። ግፊቴ ግን አሁን ባለው ሁኔታ የተስተካከለ ነው። ያው መድኃኒቱን ማቆም ባለብኝ ሰዓት ዶክተር ጋር ተነጋግሬ ነው ማቆመው፣ ዝም ብዬ አላቆምም። ስለዚህ ምንድነው አሁን ይሄ የጠቀመኝ ለኔ አንደኛ ቀለህ ትውላለህ፣ ቀኑ ሙሉ ደስተኛ ሆነህ ነው የምትውለው። ከዛ በተጨማሪ ደግሞ ምንም አይነት የህመም ስሜት አይሰማህም። ሌላው በተጨማሪ ደግሞ ምንድነው ግፊቴን በዋናነት አስተካክሎልኛል ብዬ አምናለሁ ማለት ነው። ህብረተሰቡ በኤክሰርሳይዝ ግፊቱን መቆጣጠር መቻል እንዳለበት አሊያም ደግሞ ከመከሰቱ በፊት በእንቅስቃሴ ማስወገድ እንዳለበት ነው እኔ የምረዳው ማለት ነው። ከዛ በተጨማሪ በቃ ዩኒቨርሲቲው ትኩረት ሰጥቶታል። የጤና አካላቱ ለዚህ ለማይተላለፍ በሽታ ትኩረት ሰጥቶት ህብረተሰቡን ማዳን እንዳለበት እየሰራ ያለ ይመስለኛል እና የዛሬው ጅምር ጥሩ ነው። እኛ በሳምንት 3 ነው የምንሰራው። አሁን ዩኒቨርሲቲው እንደዚህ ማድረጉ አሰባስቦ ግንዛቤ ማስጨበጡ እኔ በእውነት ዛሬ ጥሩ ትምህርት ነው ያገኘሁት። በእርግጥ አውቃለሁ፣ ከዚህ ቀደም አነባለሁ አውቃለሁም፣ ግን ደግሞ የበለጠ ተጨማሪ እውቀት ነው ዶክተሮቹ ያብራሩልንና የነገሩን ማለት ነው። ስለዚህ መጥተው እንደዚህ እኛ ጋር መሳተፋቸው አንደኛ ሞራል ይሆናል፣ ሁለተኛ ደግሞ ግንዛቤህ እንዲሰፋ ያደርጋል። ህብረተሰቡ ስፖርትን በመስራት ተላላፊ ካልሆኑ በሽታዎች ራሱን መጠበቅና ህመሙ ያለባቸው የህብረተሰብ ክፍሎችም ራሳቸውን በስፖርት እንዲያጠነክሩ በማድረግ በኩል የወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች የፈጠሩት ግንዛቤ አበረታች ውጤት እየታየበት መሆኑን ነው አሰልጣኝ ናትናኤል ሀብታሙ የተናገረው። በሳምንት 3 ቀን ማክሰኞ፣ ሐሙስ፣ ቅዳሜ የቀጣይነት ያለው ትሬኒንግ እንሰጣለን። ተላላፊ ካልሆኑ በሽታው ከስኳር፣ ከደም ግፊት ራሳቸውን እየጠበቁ በሳምንት 3 ቀን እንቅስቃሴ ያደርጋሉ። በዚህም ደግሞ በጣም ተጠቃሚ ሆነዋል። ስኳር፣ ግፊት ያለባቸው ወደ ኮንስታንት የሆነ የጤና ሁኔታ ላይ እንዲመለሱ አድርገናል። ነገር ደግሞ የወሎ ዩኒቨርሲቲ የጤና ተመራቂዎች አብረውን ተቀላቅለው እኛ ጋር እየሰሩ ይገኛሉ። በዚሁም ቀጣይነት እንዳለውና ለሰው የጤና ምክራቸውን እየመከሩ የሙያ ልምዳቸውን እያካፈሉ ከጤና አንጻር እኛ ጋርም አካላዊ እንቅስቃሴ እያደረጉ ቀጣይነት ያለው የጤናቸውን እየጠበቁ ይሰራሉ ማለት ነው። ከስኳር ከግፊት ራሳቸውን እየጠበቁ እንዲሰሩ አላስፈላጊ የስብ ክምችትን እያቃጠሉ በርን እያደረጉ ራሳቸውን ጤንነታቸውን ይጠብቃሉ። ህብረተሰቡ ስፖርትን ባህሉ አድርጎ አዘውትሮ እንዲሰራ ለማስቻልና ቀጣይነቱን ለማረጋገጥ ከባለድርሻ አካላት ጋር በቅንጅት እንደሚሰሩ በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ምክትል ዲን ዶክተር መለሰ ሸንቁጥ ገልጸዋል። ተመራቂ ተማሪዎቻችን ከሚሰሩት ማህበረሰብ አቀፍ የጤና አገልግሎት ውስጥ አንዱ ነው። ስለዚህ አሁን በዓለም ላይ የተላላፊ ያልሆኑ በሽታዎች መጠናቸው እጅግ በከፍተኛ ቁጥር እየጨመረ ነው። ይሄ ደግሞ እነዚህን ስኳር፣ ግፊት፣ የኩላሊት፣ የልብ በሽታ የሚባሉትን ከማከም በዘለለ መከላከል አንዱና ፍሬያማው ነገር ነው። ስለዚህ ምንድነው የሰራሁት ተማሪዎቻችን ባለፉት 4 ሳምንታት የሰሩት ስራ ማህበረሰብ ውስጥ ቤት ለቤት የሆነ የጤና ምርመራ በማካሄድ ስኳር፣ የደም ግፊት ያለባቸውን የማህበረሰብ ክፍሎች ለዩ። እነሱን ደግሞ አንዱ የሕክምና ኢንተርቬንሽን ወይም ደግሞ የሕክምና አይነት የአካል ብቃት እንቅስቃሴ ማድረግ ነው። ከከተማ አስተዳደሩ ጋር በመገናኘት ቀጣይነት ያለው ለውጥ የሚያመጣ የአካል ብቃት እንቅስቃሴ እንዲያደርጉ ከዚህ አካባቢ ቧንቧ አደባባይ አካባቢ ከማያሰለጥኑ አሰልጣኞች ጋር በመቀናጀት የተፈጠረ የስፖርት የአካል ብቃት እንቅስቃሴ ነውና በሽታዎቹን ለመከላከል ወሳኝ መፍትሄ ይሆናል ብለን ያሰብነውና ቀጣይነት ይኖረዋል ብለን ያሰብነው የመፍትሄ ሀሳብ ነው ማለት። ቡና እንደምንጠጣው፣ ዶሮ እንደምንበላው ስፖርት አንዱ ባህላችን ሊሆን ይገባል። ስፖርት አሁን እዚህም ሲሰሩ ያያቸው የማህበረሰብ ክፍሎች ነበሩና 10 ኪሎ ቀነስኩኝ ከ90 ወደ 70 ወደ 80 ኪሎ ወረድኩ ማለት ይሄ በጣም ከፍተኛ ለውጥ ነውና ሰው መደበኛ እንኳን ስፖርት ባይሰራ በቀን ውስጥ መደበኛ ቢያንስ እስከ 30 ደቂቃ ድረስ የሚደርስ የእግር ጉዞ እና ከፍ ካለ ደግሞ
እስከሚያልበን ድረስ የአካል ብቃት እንቅስቃሴ ማድረግ መቻል ይሄ ባህል መሆን መቻል አለ። ቀጣይነት ባለው መልኩ ስፖርት ካልተሰራ ውጤት ስለማያመጣ ቀጣይነት እንዲኖረው ሁሉም አካላት በዋናነት የስፖርትና የጤና ጽሕፈት ቤቱ ከተማው አሰልጣኙን በመደገፍ ከፍ ያለ ስራ ይጠበቅባቸዋል። ይህንንም የግንዛቤ ፈጠራ ስራ ሰርተናል። የኛም እንደ ትምህርት ቤት ራሱን የቻለ ቀጣይነት ስራ ይሰራል ማለት ነው። በዚህ በተቀናጀ መልኩ ስራው ቀጣይነት ይኖርና ለውጥ ያመጣል ብለን ነው የምናስበው። የተወደዳችሁና የተከበራችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ ሲያደርሱት የነበረው ሳምንታዊው የማህደረ ወሎ መሰናዷችን እስካሁን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሳምንት በተመሳሳይ ሰዓት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት መልካም ሳምንት